አትለፉ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ በኢየሱስ ክርስቶስም ይብዛላችሁ። ይህንን ሲያስተላልፍ በሙሉ እምነት ጸልየበት ነው የሚያስተላልፈው። ምክንያቱም ሁሌ ከውስጥ ጋር እየተከራከርኩ የቆየሁት ነገር በመሆኑ ትክክለኛ ማረጋገጫ ሁሌም ስላገኘሁበት ነው የሚያስተላልፈው። ይህ ቀጥታ ይድረስልኝ። ቀጥታ ሃይማኖት አባቶች ሆነ ይህንን በተለያየ ቸርች ውስጥ የምትመሩ ሰዎች እግዚአብሔር ልትመሩ ያስቀመጣችሁ ሰዎች እናንተ እንድትሰሙ ነው የሚፈልገው። ስለዚህ ይህንን ሊል የቻልኩት እችን ሐሳብ ሊያመጣ የቻልኩባት ምክንያቱም ወገኖቻችን እግዚአብሔር አምላክ ለእኔና ለእናንተ የተለያየ ጸጋ ውስጥ ገብቶ ሰው እንደሚያገለግል መረጃ የሚሰጠን የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 28 ላይ ይናገራል። በዛው በተለያየ ጸጋ እንደሚያገለግሉ እንደሚመረጡ ይናገራል። ስለዚህ ከምናገራቸውም አንዱም ወንድሜ ኢቴ ዛሬ አስብ። የእግዚአብሔር ቃል ምን ይላል? እዚህ ጋር ይኸው እግዚአብሔር ቤተክርስቲያንን ውስጥ አንዱ ሐዋርያ፣ ሁለተኛ ነቢይ ይላል፣ ሶስተኛ መምህር። ከዛ ቀጥል እየቀጠልክ ትሄዳለህ። አንተ ተርጉምበት። እንግዲህ ነቢይ የሚለውን ቃል ማትቀበሉ ሰዎች እንደሞላችሁ አውቃለሁ። ነቢይ ደግሞ የሚለው እግዚአብሔር ነው፣ የሚሾመው እግዚአብሔር ነው። ስለዚህ ዛሬ ማስተላለፍ የፈለኩት ነገር በቸርች ውስጥ ምርጫ በሚደረግበት ጊዜ ሰዎች በጎሳና በመተዋወቅ እንደሚመርጡ ደርሼበታለሁ። ብዙ ጊዜ ጥናት አድርጌበታለሁ፣ እኔ ያለበት አካባቢ ጭምር። ስለዚህ ዛሬ መመረጥ ያለበት እንግዲህ በእግዚአብሔር መንፈስ ምሪት ቸርችቷ ጸልያ ሰዎች የሚመራን ይሄ ነው የሚያስተዳድረን ይሄ ነው ብሎ የሚመርጡት ትክክለኛ የሆነ ሰው መሆን በሰው እይታ ራሱ መሆን አለበት። ቸርችቷን የሚመራ ካድሬ መሆን የለበትም። ቸርችቷ የሚመራ መንግስት ሰራተኛ መሆን የለበትም። ምክንያቱም እንደዛ ስላቸው በቸርች ውስጥ መንግስት ስራ እየሰራ በሌላ ነገር ውስጥ ገብቶ ሊያገለግል ይችላል። ነገር ግን ቸርች ያስተዳድራል ብንል አንድ ሰው አንድ መንግስት ሰራተኛ ሙሉ ጊዜ ያልሰጠውን የምታቆሙ ተጠንቀቁ። ምክንያቱም ሙሉ ጊዜ የሰጠው እዛ ቁጭ ብሎ እኮ አለ። ሙሉ ጊዜ ሰጥቶ ጌታን የሚያገለግል አቅም ያለው ጊዜ ሰጥቶ የሚጸልይ ለትውልዱ አለ እኮ፣ ቁጭ ብሎ አለ እኮ። በጎሳና በመተዋወቅ ምን ያደርጋሉ? መንግስት ሰራተኛ ያቆማሉ። ለምን ታቆማለህ? ይህ ፍቅር በቸርችቷ ውስጥ ያለመኖሩ ያስታውቃል። ስለዚህ ዛሬ የሚያሳስበው በተለይ ጸጋ ያላቸውን ማታቆሙ እናንተ ባታቆሙ እነሱ የትኛውም ስፍራ ሄደው እኮ ይሰራሉ። ይሄ ነው የሚያምነው። ምክንያቱም ቸርች በቸርቻቸው ውስጥ ያደገውን እግዚአብሔር ያሳደገውን ጸጋውን እያወቃችሁ መድረክ ላይ ማታቆሙ ከናንተ ይበልጥ ያስመስላችሁ ወንድም ኢቴ አስብ። የሚሰራው የእግዚአብሔር መንግስት እስከሆነ ድረስ ያ ሰው እናንተ ባታቆሙ ይቆማል? የሚቆም ይመስላችኋል ወይ? አይቆምም። ይቀጥላል እንጂ አይቆምም። ጥሪው ከእግዚአብሔር ዘንድ ይሁንለት እንጂ ይቀጥላል። ስለዚህ ዛሬ የማታቆሙ በዘር በጎሳ በመተዋወቅ የምትመርጡ ሰዎች ተጠንቀቁ። እንደዛ ነው የሚያስቡ። ራስ ካልተመረጥኩ ብሎ ቸርችቷን የሚያናውጡ ሰዎች አሉ። ቤተሰብ አሉ፣ ቅር የሚላቸው ቤተሰብ አሉ። ቤተሰብ አሉ። ስለዚህ በጎሳ አትምረጡ። ምክንያቱም ካድረን አትምረጡ። ካድሬ አይመረጥም። ቸርች ውስጥ የሚመረጠው እዛው ቦታ አላቸው። ቦታ እነሱ የሚመረጡበት ቦታ አላቸው። መንግስት ሰራተኛ የሆነ ጊዜ ሰጥቶ ሙሉ ጊዜ ሰጥቶ አገልጋይ ያልተባለ ሰው ቸርች እንዴት ያስተዳድራል? ቸርች እንዴት ሊያስተዳድር? ወንጌላዊ ያልሆነ ወቄስ ያልሆነ ሰው አቆማችሁ እዛ ውስጥ መምራት ያለበት ማስተዳደር ያለበት ወቄስ ነው ወንጌላዊ ነው። ተመልከት፣ እነሱ ናቸው መምራት ያለባቸው። ሙሉ ጊዜ የሰጡ ጌታን የሚያገለግሉ ሰዎች ናቸው።
ሌላውን ካድሬውን አምጥታችሁ በየቸርች ውስጥ መሪ የምታደርጉት እናንተ እንደማን ናችሁ? ገምግሙ ራሳችሁ። በየቦታ እንደው ካውንስሉ ይሄ ቢመረምርልኝ ጥሩ ነው። ይሄ መግለጫ አውጥቶ ቢያስተካክል ጥሩ ነው። መንግስት ሰራተኛ ያልሆነ ውስጥ በቸርችቷ ውስጥ አንደኛ ቄስ የሆነ በተለያየ ጸጋ ጊዜ ሰጥቶ የሚያገለግለውን ቢመርጥ ቢያስመርጥ መልካም ነው ብዬ አስባለሁ። ከዛም ውጭ ደግሞ ምንም ጸጋ አለው ተብሎ ሌላ ቦታ ነው የሚሰራው። መንግስት ሰራተኛ የሆነውን አምጥቶ የሚያቆሙት ለምን ታቆማላችሁ? ምንድነው? ይሄ እኮ የእግዚአብሔር ቤት ነው። ያ ሰው የመመረጥ መስራት ከፈለገ ሙሉ ጊዜ ሰጥቶ ጌታን ያገልግልበት። በሌላ ነገር ማገልገል ይችላል። ዳቆን መሆን ይችላል። ሽማግሌ መሆን ይችላል። የሚከለክለው የለም። ከዛ ውጭ ቸርችቷ ግን ማስተዳደር ሰብሳቢ ተብሎ እንዴት? ወንድሜ እህቴ አስብ እስቲ። እያሰበን እንምረጥ። ስንመርጥ እያሰበን ህሊናችን ምንድነው የሚለው? ክስ የለም እንዴ? ሰው ምን ይላል አትሉም እንዴ? ጎረቤት ምን ይላል? አካባቢው ምን ይላል አትሉም እንዴ? በቸርቻቸው ውስጥ ሰው ጠፍቶ ነው እንዴ ካድሬ ተመረጠ እስከሚባል ድረስ እስከሚወራ ድረስ የምታደርጉት ለምንድን ነው? ተመለሱ። ሁለተኛው ጸጋ ያላቸው ማታቆሙ ቄሶች አላችሁ፣ አገልጋዮች አላችሁ። ከናንተ ጋር ሆኖ እነሱ በውስጣቸው የተቀመጠውን ጸጋ ሌላ የሚጠቀሙ ትውልድ አለ። ሌላ ይጠቀማል። እናንተ ከኪሳችሁ አውጥቱ፣ ከካዜና አውጥታችሁ መስጠቱ ገንዘብ ማውጣቱ ያምራችኋል። አጠገቦቻችሁ ላይ ያለው ሰው አታሳድጉ። ወይ አንዱ ብር ላይ ፈልግ እኮ ይችላል፣ በነፃ እኮ ሊያገለግል ይችላል። ግን እናንተ ምንድነው የምታደርጉ? አታከብሩትም። ለዚህም እኮ ጌታም ብለዋል፣ ነብዩ በአገሩ አይከበርም ያለው ለዛ። ዛሬ ነብይን ተቀበልክ አልተቀበልክም፣ ለተቀበልክ መልካም ይሆንልሃል። ዛሬ በኢየሱስ ክርስቶስ ነው የሚያሳስብ። ወንድሜ ኢቴ ፈጥናችሁ ምርጫ ስትመርጡ ካድሬ አትምረጡ፣ ካድሬ አታቆሙ። ማቆም ያለባችሁ አገልጋዮቹን አቆሙ፣ ጊዜ የሰጡትን አቆሙ። እነሱ ደግሞ መንግስት ሰራተኞች የሆኑት ደግሞ እዛ ለመምራት እንዴት ለመቆም ድፍረት ኖራቸው እንደሚቆም አላቅም። በበኩሌ አላቅም። ጊዜ ይስጧ። መንግስት ሰራተኝነት የሚባለውን ከላይ ላይ ያለው ስም ያንሷ። አገልጋይ ነው ይባሏ፣ አገልጋይ ናት ትባላ፣ ወንጌላዊ ነው ይባላ፣ ቄስ ነው ይባላ። አንዳንዱ ስፍራ ነብይን ስለማትቀበሉ ነብይ ባትቀበሉም የሚቀበሉት ትውልድ ሞልቷል። ስለዚህ ዛሬ አሳስባችኋል። ዛሬ በኢየሱስ ክርስቶስም እንን ቪዲዮ የምትሰሙ ሰዎች በእውነት ቀጥታ ወደ ካውንስሉ እንዲደርስልኝ ይፈልጋሉ። በዚህ ዙሪያ ላይ እንድነጋገርበት። ቸርችቷ በጣም በቸርች ውስጥ ፍቅር የለም። ቸርች ውስጥ መገፋፋት ነው ያለው፣ ዘረኝነት ነው ያለው። ሰዎች በዘረኝነት ነው የሚመርጡት። ሰዎች በአካባቢ በጎሳ ነው የሚመርጡት። ይሄ እንዳይሆን ካውንስሉ እግዚአብሔር ያስቀመጣችሁ እናንተ ደግሞ መፍጠን መስጠትና መግለጫ ማውጣት ትችላላችሁ፣ ማውረድ ትችላላችሁ። መመረጥ ያለበት በቸርች ውስጥ አስተዳዳሪ መሆን የሚገባ ወይ ወንጌላዊ ነው ወይ ቄስ ብቻ እንጂ መንግስት ሰራተኛ ሆኖ ከዛ መጥቶ እዚህ ሊመራ አይችልም። ይህንን መንግስት በህጉ ላይ ማስቀመጥ አለበት፣ ባወጣችሁት ህግ ላይ። ስለዚህ ማስቀመጥ ማውረድ አለባችሁ። ስለዚህ ባልሆነበት ጊዜ ሰዎች በቃ በምኞት ይመርጣሉ። በምኞት አይመረጥም። ሰው የሚመርጠው አንደኛ እግዚአብሔር ነው። ይህንን ቀጥታ ይሄ ቪዲዮ ወደ ካውንስሉ ይድረስልኝ ይላለው። ምክንያቱም ይሄ ቪዲዮ በእውነት መታየት ያለበት ጉዳይ ነው። በየቦታ ሰዎች ምርጫ በሚያደርጉበት ጊዜ በጎሳና በአካባቢው አይምረጡበት። መንግስት ሰራተኛ የሆነውን እዛ ምራ ብሎ አስቀምጡት። ወንድሜ እህቴ ዛሬ አስብ፣ መምረጥ አለብህ። ወንድሜ ትክክለኛ የሆነ አገልጋይ ነው፣ ጊዜ ሰጥቶ የሚያገለግል ነው መመረጥ ያለበት። ተባረኩ። እግዚአብሔር ይባርካችሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ታንኪዩ
አመሰግናለሁ።